አይሁዳውያን ሆይ እኔና እናንተ ጋር ብቻ የሚያልቅ አይደለም፣ አልፎ ሁሉ ይሄዳል። ገና የወረደው አምላክ ነው፣ ኃይል አይደለም። መከራው ማለት እኛም ያለንበት ማለት ነው። መከራ ውስጥ ነው ያለነው። ይገርማችኋል። ያላወቀ ካለ ይገርማችኋል። በጣም ብዙ መከራ ያለበት ሀገር ነው ያለነው። በጣም the whole package ነው። ስጦታዎቹ መጥተው ትንቢት ምናምን ተነግሮ የሚያልቅ አይደለም። እስከዚያ ቀን ድረስ የሚጠብቀን ነው። በነገራችን ላይ ወንጌል በጣም ዓለሙ ስለሚወድ አይደለም እየኖርን ያለነው። መንፈስ ቅዱስ ጠብቆ ማንም አይኑር ምን ያደርግላቸዋል? አሁን ሐናና ቀያፋ አብረው ሆኑ አልሆኑ ምን ለውጥ አለው? የዘላለም ይወጣው የለው ሐናና ቀያፋ አንዳንዴ የሌለ አይመስላችሁ? የተዋችሁ እዚህ ውስጥ ሁሉ አይመጣም እምትሉበት ቦታ ላይ መንፈስ ቅዱስ ከእናንተ ጋር አለ። ቴክኒካሊ በጣም ስማርት ሆኖ ሰው አይድንም። ይኸው ቃሉ ነው። የጌታን ስም ከዚህ ቀን ምንም ሊያድን አይችልም። ከምድር ስንት ሺህ እንትን ይበልጣል ብሎ በመረጃ የነገሩን ኮከብ ሲመጣ ሰው መሞት ፈልጎ አይሞትም። መሞት እግዚአብሔር አሳልፎ ሰጣችሁ። እናንተ በክፉ ሰዎች እጅ ሰቅላችሁ ገደላችሁ። ማንን? በእናንተ መካከል እግዚአብሔር ምልክቶችን ተአምራትና ድንቆችን በማድረግ የመሰከረለትን የናዝሬቱን ኢየሱስን። እግዚአብሔር ይመስገን። የዛሬ 2000 ዓመት ገደማ አንድ አይሁዳዊ ወጣት በጣም በብዙ ሺህ ሕዝብ ፊት ቆሞ የሰበከውን ስብከት ነው ደግሜ የምሰብከው እና ጴጥሮስ እንደዚህ አይነት ጥንቅቅ ስድር ያለ ስብከት ሲሰብክ በጣም አስደናቂ ነው። ቢሳሳት ኖርማል ነው። ምክንያቱም እንደሚሳሳት ኤክስፔክትድ ነው። አልተማረም ብለው ነው የጀመሩት። ሲሰሙት ገና ለመሰማት ራሱ በእጅ የሆነ ነገር ሆኗል ተብሎ ነው የተሰማው እንጂ ጋባዥ አይደለም። ስብከቱ በጣም ተደማጭ አይነት አይደለም። እና መልላችሁ ነው ከመንፈስ የተማረ ይበልጣል ነው። አሁን ብዙዎቻችሁ የተማራችሁ ናችሁ፣ ተምራችኋል። ግን ለመንፈስ ቅዱስ እድል መስጠትን የሚያክል ነገር የለም። መንፈስ ቅዱስ በእናንተ ሆኖ ሲያገለግል እንደዚህ አይነት ነው አገልግሎቱ፣ እንደዚህ አይነት ነው። ጥቅሱን ብዙ ሰው ሊያውቀው ይችላል እና መልስ ሊሰጥ ወጥቶ ቆመ። አይ ዶንት ቲንክ እኔ አይመስለኝም ከዚህ ቀጥሎ ይህን ጥቅስ ከዚህ ቀጥሎ ይህን ጥቅስ ሰብካለሁ ብሎ ቁጭ ብሎ አጥንቶ ተዘጋጅቶ አይደለም የመጣው፣ አቀብሎት ነው። መንፈስ ቅዱስ ሰጥቶት ነው። ለዛ ነው ጳውሎስ ኤፌሶን ምዕራፍ 6 ላይ ሲጸልይ ምንድነው ያለው? እባካችሁ ለምኑልኝ አለ። ምንድነው ምን ለምንልህ ሲሉት እምናገረውን እንዲሰጠኝ። እንደ ጳውሎስ አይነት ሕግን ገማልያል እግር ስር ቁጭ ብሎ ያጠና ከመጀመሪያ እስከ መጨረሻ ጥንቅቅ ያለ ዕውቀት ያለው በጣም ስኮላር የተባለ ሰውዬ እባካችሁ ምን እናርግ? እምናገረውን ይስጠኝ። እሱ ሲሰጥ የሰው ሕይወት ይለወጣል ነው። እኔ ከስብከቱም ይልቅ በጣም ቻሌንጅ የሚያደርገኝ የመንፈስ ቅዱስ መውረድ ከዚህ ከ7 ደቂቃዋ ስብከት በዘለለ የጴጥሮስ የሕይወት ለውጥ አለበት። መንፈስ ቅዱስ ጴጥሮስ ላይ ሲወርድ ጴጥሮስ ተለወጠ። ትራንስፎርሜሽኑ ሪል ነው። ሰውየውን እግዚአብሔር መንፈስ ቅዱስ ወርዶ ቀየረው። መንፈስ ቅዱስን ከስጦታ ጋር አታያይዙት፣ ፐርሰን እንደሆነ እወቁ። በእናንተ ላይ ሲመጣ ፈቃዱ ነው የሚፈጽመው። በእናንተ ላይ ሲመጣ እናንተን ይለውጣችኋል። እንደ ሌላ ሰው ነው የምትሆኑት። ይሄው ይሄ ሰውዬ ምስክር ነው። ቆመ። እናንተ እንደመሰላችሁ አላቸው። እሺ አሉ። እናንተ እንደመሰላችሁ እነዚህ ሰዎች አለ አብሮት 11ዱ ቆመዋል። ከ11 ውጭ ደግሞ ሌላ ደግሞ ህዝብ አለ 120 አካባቢ የሚሆን እና እንደመሰላችሁ እነዚህ ሰዎች ሰክረው አይደለም አለና ገና ከጠዋቱ 3 ሰዓት ነው አለ። ከጠዋቱ 3 ሰዓት ነው ማለት እንትኖቹም አይከፈቱም መጠጫ ቤቶቹም። ቀጥሎ ደግሞ 3 ሰዓት 6 ሰዓት 9 ሰዓት የጸሎት ሰዓት ነው። ስለዚህ ጴጥሮስ ይሄ ትንቢት ዛሬ በእኛ መካከል መፈጸም ጀምሯል። እግዚአብሔር አስቀድሞ ተናግሯል በኢዩኤል በኩል። አሁን መፈጸም ጀመረ። በሥጋ ለባሽ ሁሉ ላይ አፈሳለሁ። አሁን ይሄ ትንቢት መፈጸም ጀመረ እንጂ በሙላት አልተፈጸመም። መንፈስ ቅዱስ የወረደው በ120 የሚያክል ሰው ላይ ነው እንጂ በሥጋ ለባሽ ሁሉ ላይ አልፈሰሰም። መፈጸም ግን ጀመረ። እግዚአብሔር መንፈሱን አፈሰሰ። ማ ላይ? እኛ ላይ። እንደ ኤክስፐሪመንት እንደ ማሳያ እግዚአብሔር ይኸው እኛ ላይ አፈሰሰው። እስከየት ድረስ ይቀጥላል? በሥጋ ለባሽ ሁሉ ላይ። ይሄ ላስት ዴይስ ላይ እግዚአብሔር የሚያደርገው የጀመረ የሚቀጥል የትንቢት ቃል ጀምሯል። ይሄው እኛንም አግኝቶናል፣ ግን ገና ነው እና ወንዶችና ሴቶች ልጆቻችሁ ትንቢትን ይናገራሉ። ከዛ ቀጥሎ ምንድን ነው የሚለው? ወንድና ሴት ልጆቻችሁ ትንቢትን፣ ሽማግሌዎቻችሁ ነው የሚለው። ከዛ ጎበዞቻችሁ ራእይን ያያሉ። ስለዚህ አሁን ጌታ ኢየሱስ ክርስቶስ አስቀድሞ እንደተናገረ ይሄው ዛሬ ተጀምሯል፣ እኛ መሃል ነው። ከዚህ በኋላ ግን ደግሞ ይቀጥላል ነው አይደል? ምዕራፍ 10 ላይ ቆርኔሌዎስ ቤት ይመጣል።
ቆርኔሌዎስ ቤት ለመጀመሪያ ጊዜ እኛ አሕዛብ መንፈስ ቅዱስን እንቀበላለን። ይሄ ስጦታ ከአይሁድ ክልል ያልፍና እንደገና ወደ ሴትና ወንድ ልጆች ጎበዞችና ሽማግሌዎች ብቻ ሳይሆን ከዚህ ደግሞ ከቤተሰቡ ደግሞ አልፎ ባሪያዎች ጋር ደግሞ ይሄዳል። ሰብሬ እወጣለሁ፣ ወደ አሕዛብ ክልል ሁሉ ገና እገባለሁ። እነሱም ትንቢትን ይናገራሉ፣ እነሱም ሕልም ያያሉ፣ እነሱም ራእይ አንድ አይነት ይሆናል። ትንቢቱ በጣም ትልቅ ነው። እኛ ጋር ብቻ ተፈጽሞ የሚያልቅ አይደለም። አይሁዳውያን ሆይ እኔና እናንተ ጋር ብቻ የሚያልቅ አይደለም፣ አልፎ ሁሉ ይሄዳል። ገና የወረደው አምላክ ነው፣ ኃይል አይደለም። ሥላሴ ውስጥ ሰርድ ፐርሰን ነው መንፈስ ቅዱስ። የወረደው እሱ ነው፣ እግዚአብሔር ነው የወረደው። ስለዚህ አልፎ ይሄዳል ይልና ግን ይሄ ደግሞ አያበቃም እዚህ ጋር ይልና ቁጥር 19 አካባቢ ምንድን ነው የሚለው? ከዛ በታች በምድር በላይ በሰማይ ድንቅ ነገሮችን በታች በምድር ምልክቶችን እሰጣለሁ አይደል የሚለው? ይሄ የላስት ዴይስ ፕሮፌሲ ነው። ምልክት ተብሎ የተጠቀሰው የአጋንንት መውጣትና የተለያዩ ተአምራትና ምልክት ብለን እኛ የምንጠብቃቸው አይነት ሳይሆን የኢየሱስ ክርስቶስ ዳግም መመለስ ነው። የመንፈስ ቅዱስ መውረድ ቤተ ክርስቲያንን የሚያዘጋጀት ለዛ ቀን ነው። አሜን ነው። ከጸጋ ስጦታና ከሆኑ አክቲቪቲዎች ይዘላል። እስከዚያ ቀን ድረስ ጠባቂ ነው። ኢዩኤል ሲተነብይ ሕልም ያልማሉ፣ ራእይ ያያሉ፣ ትንቢት ይናገራሉ ምናምን ብሎ አላለቀም። ታዲያ እስከዛ ቀን ድረስ አሁን በመጨረሻው ሰዓት ላይ በላይ በሰማይ ድንቆችን በታች በምድር ምልክትን አሳያለሁ። ከመንፈስ ቅዱስ መስጠትና መውረድ ጋር ተያይዞ ነው የተጠቀሰው። ጌታ ኢየሱስ ራሱ ምን አለ? በዚያን ጊዜ ከመከራው በኋላ አይደል ያለው? መከራው ማለት እኛም ያለንበት ማለት ነው። መከራ ውስጥ ነው ያለነው። ይገርማቸዋል። ያላወቀ ካለ ይገርማቸዋል። በጣም ብዙ መከራ ያለበት ሀገር ነው ያለነው። በጣም ብዙ መከራ ያለበት ዓለም ነው ያለነው። የወደቀ ሲስተም ውስጥ ነው ያለነው። በጣም ኮራፕት፣ ለሰይጣን የሚያዳላ ለወደቀው ነገር ብቻ የሚያዳላ ሲስተም ውስጥ ነው ያለነው። ከዚህ ጊዜ በኋላ ጌታ ኢየሱስ ክርስቶስ ተመልሶ በሚመጣበት ወቅት ላይ ምን አለን? ከመከራው በኋላ አለ ፀሐይ ትጨልማለች አለ ኢየሱስ፣ ብርሃን መስጠት ታቆማለች አለ። ራሱ ኢየሱስ የተናገረው በኢዩኤል በኩል አስቀድሞ የተነገረ በጴጥሮስ ስብከት የተደገመ ነው። ስለዚህ መንፈስ ቅዱስ ቤተ ክርስቲያንን ጠባቂዋ ነው። እዛ ቀን ድረስ ጋርድ ያደርገናል። እና ጴጥሮስ ምን አላቸው? እግዚአብሔር መንፈስ ቅዱስን በመካከላችን በኢዩኤል ምዕራፍ 2 መሰረት ነው የላከው ሲል the whole package ነው የወረደው። the whole package ነው። ስጦታዎቹ መጥተው ትንቢት ምናምን ተነግሮ የሚያልቅ አይደለም። እስከዚያ ቀን ድረስ የሚጠብቀን ነው። ስለዚህ አሁን ወርዷል፣ ነዋሪ ነው እያላቸው ነው። አብሮ ነው የሚኖረው። እስከ መቼ? በሰማይ በላይ በሰማይ ድንቆች በታች በምድር ምልክቶች እስኪታዩ ድረስ፣ እስከ ሰከንድ ካሚንግ ማለት ነው። እስከ ጌታ ኢየሱስ ክርስቶስ ዳግም መመለስ ድረስ መንፈስ ቅዱስ ጠባቂያችን፣ አሳልፎ አይሰጠንም፣ ይጠብቀናል አለ። እስከዛ ቀን ድረስ ፕሮቴክት ቤተ ክርስቲያን ትጋረዳለች። ተጋርደን እኮ ነው ያለ ነው። በነገራችን ላይ ወንጌል በጣም ዓለሙ ስለሚወድ አይደለም እየኖርን ያለ ነው። መንፈስ ቅዱስ ጠብቆን ነው እንጂ ሰይጣን ይህንን የሚያምን ሕዝብ በሙሉ በአንድ አዳር አልቆ ወንጌል የሚባል ነገር ድራሹ ጠፍቶ ሰው ሁሉ ወደ ሲኦል ቢገባ ደስታው ነው። ስላልቻለ ነው እንጂ ስላልፈለገ አይደለም። ጠባቂ ተደርጎልናል። እንደውም እኮ ምንድነው የሚለው? ይለቀቃል አለ፣ አጥፊው ይለቀቃል። ግን እንዳይለቀቅ አሁን ከልካይ አለ። ከልካይ ስላለ አሁን መስራት አይችልም። ከልካይ አለ የሚጋርድ። እሱ ያኔ ቤተ ክርስቲያንን ይዟት ሲሄድ በነፃነት መለቀቅ ይችላል። መንፈስ ቅዱስ ነው ጋራጅ፣ መንፈስ ቅዱስ ነው ከልካይ። መንፈስ ቅዱስ ቤተ ክርስቲያንን ይዟት ነው የሚሄደው። እኛ ላይ ነው የመጣው። እኛን ለመጠበቅ ነው የመጣው። እኛን ይዞን ነው የሚሄደው። ጌታ ኢየሱስ ክርስቶስ ቤተ ክርስቲያንን አሳልፎ የሰጣል ለመንፈስ ቅዱስ ነው። አይዟችሁ ምንም አትሆኑ፣ መንፈስ ቅዱስ አለ። ማንም ከእናንተ ጋር ከሚሆን ማንም አይኑር፣ መንፈስ ቅዱስ ይኑር። ማንም አይኑር። ምን ያደርግላችኋል? አሁን ሐናና ቀያፋ አብረው ሆኑ አልሆኑ ምን ለውጥ አለው? የዘላለም ይወጣው የለው። ሐናና ቀያፋው ሕግ ነው የሚያውቀው። አገር ሊያደንቀው ይችላል። የሃይማኖት መሪ ነው። እጅግ በጣም የተከበረ ሰውዬ ነው። ነቲንግ። ኢየሱስን ሲሰቅል ሆ ተብሎለታል። ከጴጥሮስ አጠገብ የለም። መንፈስ ቅዱስ ከጴጥሮስ ጋር አብረዋል። በምንም አይነት የሕይወታችሁ ከፍታም ይሁን ዝቅታም ይሁን መንፈስ ቅዱስ ከእናንተ ጋር አብረዋል። ያለ በማይመስላችሁ ሰዓት፣ አንዳንዴ የሌለ አይመስላችሁ የተዋችሁ እዚህ ውስጥ ሁሉ አይመጣም እምትሉበት ቦታ ላይ መንፈስ ቅዱስ ከእናንተ ጋር አለ። እንኳን መንፈስ ቅዱስ እኛ ያለን አይደል እንዴ? እኔ ያለው አይደል እንዴ? ሳልሞት ነገር ውስጥ እኮ ገብቼ ቁጭ እላለሁ። እንኳን መንፈስ ቅዱስ እኛ እኮ እንገባለን። እና መንፈስ ቅዱስ እስከ መጨረሻ ዘመን ድረስ ጠባቂ ነው ብሎ ጴጥሮስ ስብከቱ መሃል
በእነሱ ላይ የወረደውንና ከዛ ደግሞ አብሯቸው እንዴት እንደሚኖር እስከ መጨረሻ ዘመን እንዴት እንደሚጠብቃ ጴጥሮስ ሰበከ። ከዛ ጴጥሮስን ይዩት፣ ጨረቃ ወደ ደም ይለወጣል ካለ በኋላ ቁጥር 21 ላይ ምንድን ነው ይለኝ? የጌታን ስም የሚጠራ ሁሉ ቦርን አጌን ካለውን ካድንም፣ ኢየሱስ ያድናል ካላል ካድንም። ቴክኒካሊ በጣም ስማርት ሆኖ ሰው አይድንም። ይኸው ቃሉ ነው። የጌታን ስም ከዚህ ቀን ምንም ሊያድን አይችልም። ዘር፣ ገንዘብ፣ ዕውቀት፣ ትምህርት፣ ብቃት፣ ብልጠት በምንም አይነት መንገድ ማንም ሊሾልክ አይችልም። ማመሰል የሚጨለመው ፀሐይ ጨልሞ ወዴት ታመልጣለህ? ጨረቃ ወደ ደም ተለውጣ። እንደውም ጴጥሮስ እግዚአብሔር ይስጠው የዩኤልን ብቻ ነው የተናገረው። ማቴዎስ 24 ላይ ያነበብኩትን ሰምታችኋል። የሰማይ ኃይላት ይናጋሉ አለ ኢየሱስ። ሰማያት ከዋክብቶቻቸውን ማራገፍ ይጀምራሉ። አስበዋል? ከምድር ስንት ሺህ እንትን ይበልጣል ብሎ በመረጃ የነገሩን ኮከብ ሲመጣ ሰው መሞት ፈልጎ አይሞትም። መሞት እስካለን ድረስ እንተጋለን፣ እስካለን ድረስ እንሰራለን፣ እስካለን ድረስ የምንችለውን በሙሉ በትጋት እናደርጋለን። የመጣ ቀን መሬትን ለሚወዱ አትተነው። የመንፈስ ቅዱስ ሥራ በጣም ግዙፍ ነው፣ በጣም ግዙፍ ነው። የሰማይ ኃይላት ተናግተው ሲወድቁ ቤተ ክርስቲያንን ጠብቆ ይወስዳታል። ምድር መሰረቷ ተናውጦ ሲፈራርስ መንፈስ ቅዱስ እኛን እኮ ነው የሚጠብቀን። መንፈስ ቅዱስ የሚሳሳለት ፍጥረት የለም መሬት ላይ፣ ለእኛ ነው የሚሳሳው። ባህሩ ምን ይሆን አይልም። ባህር ብሎ ነው የጠራው፣ በጠራበት በዚያው ይልከዋል። እኛን ነው በመልኩ የፈጠረን። ለዘላለም አብረውን ይኑሩ ያለው እኛን ነው። የእስራኤል ሰዎች ሆይ አለ። አሁን አፕሊኬሽን ነው። ጥቅሱን ተናገረ፣ ገብቶናል ጥቅሱ አሉት። ይህን ቃል ስሙና እናንተ ራሳችሁ እንደምታውቁት እግዚአብሔር በመካከላችሁ ተአምራት ድንቅ ነገሮችና ምልክቶችን በእርሱ በኩል በማድረግ ለናዝሬቱ ኢየሱስ መስክሮለታል ብሎ ወደ ኢየሱስ አመጡ። ከዛ ሳሉት እግዚአብሔር በጥንት ውሳኔውና በቀደመው ዕውቀቱ ይህን ሰው አሳልፎ በእጃችሁ ሰጣችሁ፣ እናንተ በክፉ ሰዎች እጅ ሰቅላችሁ ገደላችሁት። አያችሁ፣ አሁን ጴጥሮስ ማዛመዱ ላይ ሲያመጣው ስለሚያውቁት ሰውዬ ነው የሚያወራው። እናንተ እግዚአብሔር አሳልፎ ሰጣችሁ፣ እናንተ በክፉ ሰዎች እጅ ሰቅላችሁ ገደላችሁ። ማንን? በእናንተ መካከል እግዚአብሔር ምልክቶችን ተአምራትና ድንቆችን በማድረግ የመሰከረለትን የናዝሬቱን ኢየሱስን። አዎ ሲሉ ቀጠለ። እግዚአብሔር ግን የሞትን ጣር አስወግዶ አስነሳው አላቸውና ጌታም ክርስቶስም አደረገው። ስብከት እኮ ነው እንግዲህ እግዚአብሔር ያሳዩ። 30 ሺህ ሰው ነው የሰበከው፣ 3 ሺህ ሄዳን የዛን ቀን እንጂ በጣም ለውስን ነው ኢየሱስ የታየው ከሞት ከተነሳ በኋላ ኤቭሪባዲ ያላየው። ስለዚህ ጴጥሮስ እግዚአብሔር ከሞት አስነሳው ብቻ አይደለም ስብከቱ። ከሞት ተነሳ ሲባል አሜን እንዲሉ አይደለም፣ አስነሳው ይልና ጌታም ክርስቶስም አደረገው። እናንተ ሰቅላችሁ የገደላችሁት እግዚአብሔር ሰዎችን ለማዳን የላከውን የቀባውን the anointed one እነሱ የመሰላቸው የሆነ ሰው የሰቀሉ ነው። የእግዚአብሔር መሲህ ነው አላቸው የሰቀላችሁት ማላችሁ። መሃል ላይ እንትን ይፈጠራል ጥያቄ፣ አክብሮታል ብለህ ነው ሲሉ ለመክበሩ ማረጋገጫ እናንተ የምታዩትና የምትሰሙትን አፈሰሰው። እኛ ላይ አሁን ወርዶብን እንደዚህ ስንሆን የምትሰሙታው እሱ ሲከብር በእኛ ላይ ያፈሰሰው ነው። ዳዊት እናንተ ንጉሥ አይደል? ያው ሞቷል፣ በስብሷል፣ መቃብር እዚህኛ መሃል አለ። መበስበስን ሥጋዬ ያይ ዘንድ በመቃብር አትተውም ያለው ስለ ራሱ ይመስላችኋል እንዴ አለ ጴጥሮስ። ምን አይነት ስብከት ነው? እንዴት አይነት ስብከት ነው? ቸርች አይሰበክም እንኳን አንተ ድንጋይ እንደዚህ ይዞ እኮ ነው የሚሰሙ። ከተሳሳትከ ወግረው። ኢየሱስን ለመስቀል አቅም ያለው ሕዝብ አንተ እንዴት ነው የሚሰማ? እንደዚህ ይዞ ነው የሚሰማ። እስጢፋኖስን እኮ የወገረ እኮ ነው ከዚህ በኋላ። እንዴት ቻሌንጅ ብትንትናቸውን እኮ ነው የወጣው። ዳዊት እንደሞተ መቃብሩስ እኛ ማለት ታውቁ የለ እንዴ ሲል አዎ እናውቃለን። ታዲያ የተናገረው እኮ ስለ ኢየሱስ ነው። ይህንን ከሰበከ በኋላ መጽሐፍ ሲናገር የሕዝቡ ልብ ተነካ ይላል። ክብር ለኢየሱስ ይሁን። መንፈስ ቅዱስ ስላለ ነው። መንፈስ ቅዱስ ወርዶ ስለሆነ ነው። የሕዝቡ ልብ ተነካና እንዲህ ያሉት ተሰብስበው መጥተው ጴጥሮስ ብቻ ስላልሆነ 11ዱም ከሱ ጋር አብረው ስለሆነ የሚሰብኩት መጡና እንደዚህ ያላቸው ጴጥሮስ አይደለም ያሉት፣ ወንድሞች ሆይ ሁሉም ናቸዋ የሚሰብኩት። ጴጥሮስ በዋናነት ያው ሰውየው ፈጣንም ስለሆነ በዋናነት ያው የ7 ደቂቃ ስብከት ናት። በዚህ ይሄን ሁሉ ነው 1 ሰዓት ያወራሁት። እሱ 7 ደቂቃ ነው የፈጀበት። ቸርች አምጥቶ ነው ያብራራላቸው። ወንድሞች ሆይ አቤት ምን እናርግ ሲሏቸው ጴጥሮስ እንደዚህ ያለ ንስሐ ግቡ፣ ኃጢአታችሁን ተናዘዙና በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስን ስጦታ ተቀበሉ። በዚያን ቀን 3000 ያህል አምነው ተቀበሉ። ክብር ለኢየሱስ ይሁን። በጣም ስለተማርኩ ምስክር መሆን አልችልም።
ኢየሱስ ጋር ቁጭ ብለው ተምረው ሲጨርሱ ውጡና ሰበኩ አላለም። መንፈስ ቅዱስን ስትቀበሉ እስከ ምድር ዳር ምስክሮቼ። ስለዚህ ስለ ኢየሱስ መመስከር የምንፈልግ ከሆነ ከመንፈስ ቅዱስ ጋር ያለን ህብረት በጣም የነፍስ ቁርኝት መሆን አለበት። ያለ መንፈስ ቅዱስ መተንፈስ የለብን። ኢየሱስን የሚያውቀው መንፈስ ቅዱስ ነው። የመንፈስ ቅዱስ ያክል ኢየሱስን አልወደውም እኔ። ኢየሱስን መውደድ የሚሰጠኝ መንፈስ ቅዱስ። በእውነት ነው የምላችሁ፣ በጣም ብልጥ አይደለም የሚያረጋችሁ መንፈስ ቅዱስ፣ ኢየሱስን የሚወድ ነው የሚያረጋችሁ። ኢየሱስን ስትወዱ እንግዲህ የምትሆኑትን እናንተ ሆኑት። ክብር ለኢየሱስ ይሁን። የሰማኑን ያቆይልን። በጣም ነው የምወዳችሁ።